በብዙ ስራዬ ላይ ገጠርም ከተማም ያሉ ሰዎችን አሰለጥናለሁ። አደልቶችንም ህፃናትንም ስልጠና እሰጣለሁ። ገጠር ሄዳችሁ ለማስተማር ሞክሩ። ምንም ስለማያውቁ በጣም ሪሴፕቲቭ ናቸው ነው እንዳልክ አለቀ። ይሄ ነው ትምህርት። እዚህስ አሁን ራሱ አቀማመጣችሁ ማለት ነው። ከምን አኳያ ነው የሚናገረው? እቺን ነገር ከምርጫ ጋር እንዴት ሊያያይዛት ነው? ምን አባቱ ስለተማረው ቆሞ የሚነግረን? በንቀት ነው እንደሚያወራው ልንገረው እንዴ? አስፈላጊ ከሆነ ከነ ቤተሰቡ ልገዛው ይችላል ነው። አሜን። አሁን እኔ በእርግማን መልክ አይደለም እሺ ማውራት፣ የማውቃችን ብዛት ቶክሲክ ሌቭል ላይ ስለደረሰ መግቢያ የለም። ገጠር ከሄዳችሁ የሆነ ሰውዬ ከከተማ መጥቷል አሉ ያውቃሉ አሉ አለቀ። ከዛስ ነው እንዳልክ እኔ ብዙ እንደ ከተማ ሰው ላስረዳ ስሞክር ይተኙና ገልጣው ዋናው ምንድነው ይሉኛል ትንበቅሽ። እና እዚህ እኮ ከ3 ሰዓት ላይ ገብታችሁ እስከ 6 ሰዓት የምንቀቀለው ለምንድን ነው? በሙቀት ሳይሆን በስልጣን ቅቀላ ነው አይደለም። ባይዘው ውክክ እያደረግን እያብላላን በዚህ በምሳሌ በምን የሚደረገው ለምንድን ነው? አንለርን እኮ ለማድረግ ሌላ ተመጣጣኝ ምሳሌ ማብራሪያ ታሪክ ኤቪደንስ ምናምን ካልገባ በቀላሉ ይገባል ወደ ከተማ ሰው። የከተማ ሰዎች ነን አይደላችሁ? ስለዚህ ማወቅ ምንን ያመጣል? ዳውትን። ኦኬ ማወቄን ግን ወይኔ እንዴት ወደ አለማወቅ ሊሄድ ከማለት ዕውቀትን ይዤ believe በራስ ማመንና ኮንፊደንስን እንዴት ላካሄዳችሁ እንዴት የሚገርም ሱፐርሶኒክ የሆነ ውጤት እንደሚያመጣልን በፍጥነት ወደፊት እንደሚወስደን ወደ ህልሞቻችን የማመን ችግር ያለበት ሰው ከራሱ ጀምሮ ብዙ ስለሚያውቅ ነው። ስለራሳችን ብዙ ስለምናውቅ አይደለም እንዴ በራሳችን አንተማመንም። ግን እሱ ጋር ሲሄድ ምንም እንኳን ከኔ ኤክስፒሪየንሱ ዝቅ ያለ ቢሆንም እንደኔ ሲሳሳት ስላላየሁት አምነዋለሁ። 2 ዶክተሮች አሉ። ታማችሁ ሄዳችሁ ሁለቱንም አያችኋቸው ምረጡ ተባለ። አንዱ ወንድማችሁ ነው። ቤት ውስጥ ምን አይነት ጥፋት እንደሚያጠፋ ካልሲውን እንዴት እንደማያጸዳ ዶክተር ነው የምታዩት። ወንድም ነው። ሲሰለቸው አንዳንዴ ገብቶ በቃ ሳላነብ ምናምን ትንብዬ እኮ አንዱ መጥቶ እንደዚህ ተሳስቼ ሁሉ ሲል ሰምታችሁታል። አንዱ ደግሞ ከወንድማችሁ በታች የትምህርት ደረጃ ያለውና ደግሞ የባሰ ኔጌቲቭ ነገር ውስጥ የሚኖር ሆኖ ግን አይታችሁ ሰምታችሁት አታውቁም። ምረጥ ሲባል የትኛው ጋር ነው የምትሄዱ? የማያውቁት ከሚያውቁት መልአክ የማያውቁት ምንድነው? ሰይጣን ይሻላል ተብሎ እንዳረካ አድርገኝ አንተኛው ቢያንስ ያንን አውቀዋለሁ። ስለዚህ ማወቅ ምን ያመጣል? ዳውት። ሰዎች ኮንሺየስ ማይንዳቸውን ብዙ ባስተማሩት ባሳወቁት ቁጥር እምነታቸው ሳይሆን የሚጨምረው ምናቸው ነው? ዳውታቸው ነው። ወደ ኋላ ብትሄዱ በጄነሬሽን 1 ስቴፕ ወደ ኋላ ብትሄዱና ብታዩ 2 ስቴፕ ወደ ኋላ ሄዳችሁ ብታዩ የትኞቹ ናቸው በይበልጥ አማኞች ስፒሪቹዋሊ? ለምን ስላልተማሩ እንዲህ ነው ማመን ያለበት ከተባለ ነው። እሺ አለቀ። ከዛ ውጪ እልፍ የሚል መንገድ የለም። እኛስ ቅዱስ ቁርአንም ይምጣልኝ መጽሐፍ ቅዱስም ይምጣልኝ እንደየእምነታችን ማለት ነው። ይሄ ግን እንዴት ነው ይለኛል ጭንቅላቴ። ምን ላድርግ? እንዳላወራ ደስ አይልም ሰው ፊት አይደል? ዝም እንዳለን ውስጤ ይጮሃል። ስለዚህ መሀል ላይ የምትኖሩ አላችሁ እንደኔ መሀል ላይ የማይወራ ነገር ያላችሁ የላችሁ? ብቻ አብሮ ሲኮን ለቅሶም ሲኬድ እንደሚኬድበት መንፈሳዊ ቦታ ተመሳስሎ ኖሮ መተን ግን አንዳንድ ጊዜ ከጓደኞቻችን ጋር ስናወራ አፍ ሲከፈት ምን ይታያል? ጭንቅላት ይታያል። እና ሁሉም የየራሱ አሁን የግል አለን እንትን ዲሊት ያደረግናቸው ቨርሶች አሉ ከቅዱስ ቁርአንም ከመጽሐፍ ቅዱስም እና የየራሳችን አለን። የሱን እኔ ባነባው ያገባኝም የኔን እሱ ቢያነባው ያገባው ወዘተርፈ እንደዚህ አይነት ነው የምንኖረው ነው። ስለዚህ ማወቅ እየጎዳን የሚሄደው ነገር ስላለ በአግባቡ መጠቀም አለብን። ስሜታችን ውስጥ ገብቶ ተጽዕኖ ስለሚፈጠር አዎንታዊም አሉታዊ ማኔጅ መደረግ አለበት በባለቤቱ። ምንን በማሳደግ believe in self confidence
በማሳደግ ማለት ነው። ስለዚህ ሰልፍ ኮንፊደንስ ካለን a person with self confidence አለኝ የምትሉ ሰዎች የምንል ሰዎች ካለን generally like himself or herself የመጀመሪያው ነገር ሰልፍ ኮንፊደንስ ያለው ራሱን ይወዳል። ቦብ ፕሮክተር the secret የሚለው ላይ ሲገልጽ ይላል ራሱን ስሙን ወዷለው ይሄን ሰውዬ ይችን ሴትዮ ብለው ማለት ነው። ሶሻል ሚዲያ የሚያስቀምጥልንን ማንነት ሳይሆን እኔ እንዲህ የተሰራውትን ብዬ መውደድ ያስፈልጋል። ስለዚህ የመጀመሪያው ራስ ወዳድነት አላልኩም፣ ራስን መውደድ ተራ ነገር አይደለም። ፕሊዝ እንደ ተራ ነገር አትዩት። ራስን መውደድ እዚህ ኤክስፕረስ አድርገን ነው ቤት ስንሄድ የምንተው ሳይሆን ስንበላም ስንጠጣም ስንሄድም ብዙ ሰው ኮምፕሌን አለ ሲለፍ ወፈርኩ እንዴ እያለ ግልጽ ነው። ከቤት ወጥቶ እንትን ሲል ገንዘብ አነሰኝ እንዴ እያለ ከሰዎች ጋር ራሱን እያወዳደረ እንዴት ሰው እንዴት ይወዳደራል? አንድ ብቻውን ተፈጥሮ ሰው እንዴት ይወዳደራል? አንድ ነን እኮ ማንደገም አንድ ዩኒክ እወዳደራለሁ ወይ አልወዳደር? ይሄ መልክ ድሮ የለም ዘንድሮ የለም ወደፊትም አይኖርም። ይሄ ዲዛይር በእኔ ልብ ውስጥ ያለው ዲዛይር ትላንትም የለም ዛሬም የለም ነገም የለም። ስለዚህ ግጥም አድርጌ ልኖርለት ይገባል፣ አክብሬ ወድጄው ማለት ነው። በተለይ ሴቶች ላይ ይሄን ነገር ፕሊስ በተቻለ መጠን ቢ ዮርሰልፍ። ወንዶችን አይመለከትም አይደለም፣ ራሳችሁን ሆኑ። ለምን ህይወታችሁን ውብ ማድረግ የምትፈልጉ ከሆነ ራሳችሁን ስትሆኑ ያላገባችሁ ሞመንት ራሳችሁን ስትሆኑ ራሱን የሆነ ነው አትራክት የምታደርጉ። አሁን ፌክ አይደንቲቲ ይዛችሁ ሰውን ብትተዋወቁ ያኛውን ፌኳን ማንነት ያገባና ፌክን ስንት ጊዜ ትይዙታላችሁ አይደል? አንድ ቀን ሁለት ቀን ሶስት ቀን አራት ቀን ከዛስ በኋላ ተለወጠብኝ ይመጣል። ከባድ ነው። ቤት ፕራይቬት እኮ ነው አይደል? ቤት ውስጥ ሁሉ ራሳችሁን እንዴት ነው አስመስላችሁ የምትኖሩት? ሞመንት ማንነታችሁን ስትኖሩ ተለወጠ የሚለው ነገር ስለሚመጣ ወደ ራሳችን ገብተን be yourself ራሳችሁን ውደዱ። የታደለ ነው እኔን የሚያገኘው በል አንድ ስራም ስትሰሩ ግጥም አድርጋችሁ ስሩ። በራሳችሁ ተማምናችሁ እንደዚህ ድረስ ነው የምችለው፣ ግጥም አድርጌ ነው የምሰራው፣ እኔ ያለሁት መስሪያ ቤት የታደለ ነው፣ እኔ ያለሁት ቢዝነስ የታደለ ነው፣ የኔ የሚሆኑ ደንበኞች የታደሉ ናቸው ብላችሁ ስሩ በተሰማራችሁበት ዘርፍ። አንዳንድ ሰው ሰልፍ ኮንፊደንስ ከማጣታችን የተነሳ ብዙ ትምህርት ቤት የምንማረው ተመረቅ ስራ ፈልግ ነው። ስራ ፈልግ ከዛስ በኋላ ስራ መፈለግ ማለት እኮ ሊትራሊ እኔ ገሌ ተባልኩ በራሴ ምንም ነገር መፍጠር ስለማልችል ወስዳችሁ ከዚህ ሰዓት ብታስገቡኝ ግጥም አድርጌ ልሰራ ዝግጁ ነኝ። ለዛ ደግሞ ደምና ወዜን የሚተካ ነገር ከሰጣችሁ ደምና ወዝ እስካለኝ ድረስ መጣለው ነው ሲቪ ማለት ይሄ። እሱን አቁመ ክሬኤት ማድረግ ይችላል። ምን ብሎ ዝቅ ብሎ ሰዎች ዝቅ ብሎ ይለውታል። አይገባኝም። ዝቅ ብሎ የሚባል ነገር ምንድነው? ዝቅ ማለት ሊስትሮ መጥረግ ነው ዝቅ ማለት ነው ወይ? እና ከፍ ማለት ወንበር ላይ ተሽከርክሮ ደሞዝ ማግኘት ነው አይደለም። ስራ የተባለ በሙያዬ በዝንባሌ ግጥም አድርጌ ለህልሜ እሰራለሁ ነው አለቀ። ወርቅ የሚያወጣ ምንድነው የሚያደርገው? ወርቅ አውጪዎች ምንድነው የሚያደርገው? እዚህ ፒያሳ የተደረደረውን የምታዩትን በመስተዋት ያሉ እንትኖች እንደዛ የሚያምር ነው እንዴ? ጭቃ ውስጥ ገብቶ ማብካት ነው አይደል? እና ዝቅ አለ ነው የሚባል። እስቲ የትኛው ወርቅ አውጪ ነው ዝቅ ብሎ ነው ወርቅ የሚያወጣው የምትሉት? ወርቅ እያወጣ ነው የምንለው። ለምን? ውጤቱን ስለምናይ። ሁሉም ስራ ወርቅ ማውጣት ግልጽ ነው። ሁሉም ስራ እንደዚህ አሰልጣኝ መሆን የምትፈልጉ እዚህ ጋር ቆሞ መናገር፣ ሰው ፊት መናገር ያስፈራል። ግጥም አድርጎ ያስፈራል መጀመሪያ ላይ፣ በኋላ ግን ትለምዱታላችሁ። ብቸኝነት ነው የሚያስፈራው። ስለዚህ ያንን ወጥቶ መለማመድ ያስፈልጋል። ወርቅ ማውጣት ማለት ነው። ከሰው ውስጥ ያለውን ወርቃማ ማንነቱን እንዲያወጣ ማድረግ። ሌላ ምንድነው የምትፈልጉት? ለዛ ያንን ለማድረግ አይ አም ዩኒክ አንድ ብቻ ነው የተሰራው፣ አንድ ነው ብቻ፣ እሱን ልኖር ነው። እቺ ምድር እኔ በማልሰራው ስራ ምክንያት ቀዳዳ ነው የምትሆነው። ማንም ከኔ በኋላ መጥቶ አይደፍናትም። ማንም ከዚህ በፊት የተፈጠረ አልደፍናትም። ኤንድ ትክክለኛ ቦታ ትክክለኛ ወቅት ላይ ነው የተፈጠርነው። አንዳንድ ሰው ደግሞ የሚላል እንትና ከዘመኑ ቀድሞ ነው የተፈጠረው የሚሏቸው አሉ። እንደዚህ የሚባል ነገር የለም። ያ ማለት ኮምፕሌናችን የት ደርሷል ነው። ፋይል አታዛቡ እንጂ ሰው ሲፈጠር የዛኛው ወደዚህ ታመጣላችሁ እንደ ማለት እኮ ነው። ከዚህ በላይ ምን ኮምፕሌን አለ? ፊት ለፊት እሺ ምንድነው